ዓመታዊ የቅዱሳን በዓላት ቅዱስ አቡነ አቢብ አባ ቡላ። ይህን ታላቅ ቅዱስ በምን እንመስለዋለን? እኛ ኃጥአን ጣዕመ ዜናውን ነገረ ሕይወቱን ሰምተን ደስ ተሰኝተናል። ቅዱስ አባታችን ቡላ የእግዚአብሔር አገልጋይ ብለን እንጠራሃለን። ዳግመኛ አቢብ የብዙኃን አባት ብለን እንጠራሃለን። እርሱ ቅሉ አባትነትህ አንተን ለመሰሉ ቅዱሳን ቢሆንም እኛን ኃጥአንን ቸል እንደማትለን እናውቃለን። አባ ማን ነው እንዳንተ የክርስቶስን ሕማማት የተሳተፈ? ማን ነው እንዳንተ በፈጣሪው ፍቅር ብዙ መከራዎችን የተቀበለ? ማን ነው እንዳንተስ በአንዲት ጉርሻ አማልዶ ርስትን የሚያወርስ? የፍጡራን ተውና በፈጣሪ አንደበት ተመስግነሃልና ቅዱሱ አባታችን ላንተ ክብር፣ ምስጋና፣ ስግደት በጸጋ ይገባሃል እንላለን። የአባታችን ልደት አባታችን አቡነ አቢይ የተወለደው በ3ኛው መቶ ክፍለ ዘመን መጨረሻ አካባቢ ሲሆን ሀገረ ሙላዱ ሮሜ ናት። ወላጆቹ ቅዱስ አብርሃምና ቅድስት ሐሪክ እጅግ ጽኑ ክርስቲያኖች ነበሩ። ልጅ ግን አልነበራቸውም። ዘመነ ሰማዕታት ደርሶ ስደት በሆነ ጊዜ እነርሱም በረሃ ገቡ። በዚያም ሳሉ በቅዱስ መልአክ ምስክር ብስራት ሐሪክ ጸንሳ ብሩህ የሆነ ልጅ ወለደች። ቅዱሱ ሕፃን ሲጸነስ ማንም ሳይተክለው የበቀለው ዛፍ ላይ መልአኩ እንዲህ የሚል የብርሃን ጽሑፍ ጽፎበት ወላጆቹ አይተዋል። ቡላ ገብሩ ለእግዚአብሔር ወቅዱሱ ለአምላክ ያዕቆብ ዘያሃድር ውስተ ጽዮን ይላል። የአባታችን የጥምቀት ጊዜ ቅዱስ ሕፃን ከተወለደ በኋላ ሳይጠመቅ ለ1 ዓመት ቆየ። ምክንያቱም ዘመኑ ጭንቅ ነበርና ካህናት እንኳን በዱር በከተማ ማግኘት አይቻልም ነበር። እመቤታችን ግን ወደ ሮሙ ሊቀ ጳጳስ አባ ሰለባስትሪዮስ ሄዳ አጥምቀው አለችው። ወደ በረሃ ወርዶ ሊያጠምቀው ሲልም ሕፃኑ ተነስቶ እጆቹን ዘርግቶ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ አመስግኖ ተጠመቀ። ከሰማይም ህብስትና ጽዋ ወርዶላቸው ሊቀ ጳጳሳቱ ቀድሶ ሁሉንም አቁርቧቸዋል። የሕፃኑ ወላጆች ለልጃቸው ስም አውጣልን ቢሉት ቡላ ብሎ ሰየመው። እነርሱም ምስጢሩን ያውቁ ነበርና አደነቁ። የአባታችን ሰማዕትነት የቅዱስ ቡላ ወላጆቹ ለ10 ዓመታት አሳድገውት ድንገት ኅዳር 7 ቀን ተከታትለው አረፉ። ሕፃኑ የማሳደግ ኃላፊነት የአካባቢው ሰዎች ሆነ። ሕፃኑ ቡላ ምንም የ10 ዓመት ሕፃን ቢሆንም ያለማቋረጥ ሲጾም ሲጸልይ ክፉ መኮንን ለጣዖት ስገዱ እያለ መጣ። በዚህ ጊዜ በሕፃን አንደበቱ አምልኮተ ክርስቶስ ሰበከ። በዚህም የተበሳጨ መኮንኑ ስቃያትን አበዛበት። በጅራፍ ገረፉት፣ በዘንግ ደበደቡት፣ ቆዳውን ገፈፉት፣ በመጋዝም ቆራርጠው ጣሉት። ነገር ግን ኃይለ እግዚአብሔር ከእርሱ ጋር ነበርና 2 ጊዜ ከሞት ተነሳ። በመጨረሻ ግን ሚያዝያ 18 ቀን ተከልሎ ሰማዕት ሆኗል። ገዳማዊ ሕይወት ቅዱስ ቡላ ሰማዕትነቱን ከፈጸመ በኋላ ቅዱስ ሚካኤል በአክሊላት አክብሮ ወስዶ በገነት አኖረው፣ ከሰማዕታትም ጋር ደመረው። በዚህም ቡላ ቅዱስ ጊዮርጊስን ተመልክቶ ተደነቀ። መንፈሳዊ ቅናትንም ቀንቷልና እባክህ አለው፣ እባክህ ወደ ዓለም መልሰኝና ስለ ፍቅርህ እንደገና በገዳም ልጋደስ ሲል ጌታችን ለመነው። ጌታችን ግን ወዳጄ ቡላ ሆይ እንግዲህ ሰማዕትነቱ ይበቃሃል፣ ወደ ዓለምም አትመለስም አለው። ሱታፌ ጻድቃንን ታገኝ ዘንድ ግን ፈቃዴ ነውና ሂድ አለው። ቅዱስ ሚካኤልም የቅዱስ ቡላን ነፍስ ከስጋዋ ጋር አዋህዶ ልብሰ መነኮሳትን አልብሶ ግብጽ በረሃ ውስጥ አኖረው። የአባታችን ተጋድሎ አባ ቡላ ወደ በረሃ ከገባ ጀምሮ 40 የጌታችንን ሕማማት እያሰበ ራሱን ያሰቃይ ገባ። ራሱን ይገርፋል፣ ፊቱን በጥፊ ይመታል፣ ስጋውን እየቆረጠ ለአራዊት ይሰጣል። ከትልቅ ዛፍ ላይ ተሰቅሎ ወደ ታች ተወርውሮ መሬት ላይ ይፈጠፈጥ ነበር። በጭንቅላቱ ተተክሎ ለብዙ ጊዜ ጸልዮ ጭንቅላቱ ይፈሳል። ሌላም ብዙ መከራዎች የጌታችንን ሕማማት እያሰበ ይቀበላል። ስለ ጌታ ፍቅር ምንም ነገር ሳይቀምስ ለ42 ዓመታት ጾሟል። ጌታችንም ስለ ክብሩ ዘወትር ይገለጥለት ነበር። የሚታየው እንደተወለደ፣ እንደተጠመቀ፣ እንደተሰቀለ፣ እንደተነሳ፣ እንዳረገ እየሆነ ነበር። አንድ ቀን ጌታችን መጥቶ ወዳጄ ቡላ ሆይ እንዳንተ ስለ እኔ ስም መከራ የተቀበለ ሰው የለም። አንተም የብዙዎች አባት ነህና ስምህ አቢብ ወይም ሀቢብ ይሁን አለው። እስከ ይቤሎ አምላክ ቃል አኮቴት ማሕዘኔ ረሰይከኑ ደባይቲትከ ኩነኔ ዘመጠነዝ ታጻሙ ነፍሰከ በቅኔ እንዲል የአባታችን እረፍት
አቡናዊ ታላቁ እብሎን ጨምሮ በርካታ ደቀ መዛሙርትን አፈራ። ከእመቤታችን ጋርም ዕለት ዕለት እየተጨዋወተ ዘለቀ። በተጋድሎ ሕይወቱም ከ10 ጊዜ በላይ ሞቶ ተነስቷል። በዚህ ቀንም ሲያርፍ ገዳሙ በመላእክት ተሞልቷል። ጌታችንም ከድንግል እናቱ ጋር መጥቶ ወዳጄ ቡላ ስምህን የጠራውን መታሰቢያን ያደረገውም እምርልሃለሁ አቅም ቢያጣ እንኳን ከምግብ በኋላ ስብሐት ከተባለ በኋላ አምላከ አቢብ ማረኝ ብሎ 3 ጊዜ በዕለተ ዕረፍትህ የሚለምነኝ በስም እንኳን ቁራሽ የሚበላውን ሁሉ እምርለታለሁ ብሎ ነፍሱን በክብር አሳረገ። በሰማይም እልልታ ተደረገ። የአባታችን የቅዱስ አቢብ ረድኤቱ በረከቱ በሁላችን ላይ ጽፍ ድርብ ሆኖ ይደር። ታላቁ እብሎይ የቅዱስ የአቡነ አቢብ ደቀ መዝሙር ሲሆን በስም ከሚጠሩ ቅዱሳን ቀዳሚው ነው። በዚህ ስም ከሚጠሩ ቅዱሳን ቀዳሚው ነው። ብዙ መጻሕፍት ርዕሰ ገዳማውያን ይሉታል። የቅዱሱ ተጋድሎ እጅግ ሰፊ በመሆኑ በዕለተ ዕረፍቱ የካቲት 3 ቀን እንመለከተዋለን። የዛ ሰው ይበለን። ቅዱስ ዩልዮስ ሰማዕት። ከሁሉ አስቀድሞ ስለ ሰማዕታት ዜና ሲሰማ ለዚህ ቅዱስ አንክሮ አድናቆት ይገባል። ክብርና የጸጋ ውዳሴ ይገባዋል። ምክንያቱም ገድለ ሰማዕታትን የጻፈልን እርሱ ቅዱስ ዩልዮስ ነውና። ነገር ግን መጽሐፍ ሲባል ነገሮች እንደዚህ እንደኛ ዘመን ቀላል እንዳይመስሏችሁ። ቅዱሱ ዜና ሰማዕታትን ለማዘጋጀት ሀብቱን፣ ንብረቱን፣ ቤተሰቦችን፣ ሕይወቱን ሁሉ ሰውቷል። ይህስ እንደምን ነው ቢሉ በመጨረሻው ዘመን ዘመነ ሰማዕታት በ3ኛው መቶ ክፍለ ዘመን ዓለም በደመ ሰማዕታት ስትሞላ እንኳን የሰማዕታቱን ዜና የሚጽፍ ስጋቸውን እንኳን የሚቀብር አልተገኘም። ውሃጡ ዘይቀብሮሙ የሚቀብራቸው ማጡ እንዳለ ቅዱስ ዳዊት። እግዚአብሔር ግን ስለ ወዳጆቹ ሰማዕታት ይህን ቅዱስ አስነሳ። ቅዱስ ዩልዮስ በዘመኑ ደግ ክርስቲያን ትዳርና ልጆች ያሉት እጅግ ባለጸጋና 300 አገልጋዮች ያሉት ምጽዋትን የሚወድ ሰው ነበር። በወቅቱ የክርስቲያኖችን በየመንገዱ ወድቀው በመታየታቸው እረፍት ቢነሳው ከቤተሰቦቹ ጋር ሆኖ መክሮ መልካም ግን ደግሞ ከባድ ውሳኔ ያስተላለፈ። ውሳኔውም ታጥቆ ተገብረው ጀመር። በእውነት ድንቅ ሰው ነው። በምን መስለዋለን? እሱን የፈጠረውን ጌታ እጹብ ብለን ከማድነቅ በቀር። ሰማዕታቱም ስለ ደግነቱ የሚመልሱለት ቢያጡ ዝም ብለው ይመርቁት ነበር። እንዲህ እያለ ዘመነ ሰማዕታት ሊፈጸሙ ወራት ቀሩት። በዚህ ጊዜ ለሰማዕትነት ከመነሳሳቱ የተነሳ ጌታችንን ተማጸነ። ጌታችንም ተገልጾለት ሂድና ሰማዕት ሁን ፈቅጄልሃለሁ አለው። እርሱም ደስ ያለው ዜና ሰማዕታቱን ለሁነኛ ሰው ሰጥቶት እንዳይጠፋ ሀብተ ንብረቱን ለነዳያን አካፈለ። ቀጥሎም ቤተሰቦቹን አገልጋዮችን ጨምሮ ወደ በረሃ ገምኑዲ ወደ ሀገረ ገምኑዲ ሄደ። በመኮንኑ ፊት የክርስቶስን አምላክነት ቢመሰክር ፈጽመው አሰቃዩት። በማግስቱም ወታደሮቹ ለጣዖት ካልሰገድክ ሲሉ ቆዩማ ላሳያችሁ ብሎ በጸሎቱ ጣዖታትን ከነካይነቶቻቸው ምድር ተከፍታ እንድትወጣቸው አደረገ። በተአምሩ መኮንንና ሰራዊቱ አምነው ተከተሉት። በፍጻሜው ግን በሌላ ሀገር መኮንኑ ቅዱስ ዩልዮስን ከቤተሰቡና ከ1500 ያህል ተከታዮቹ ጋር ሁለቱን የሀገር ገዢዎች ጨምሮ አንገታቸውን አሰይፏቸዋል። አምላከ ጻድቃኑ ሰማዕት በቃል ኪዳናቸው እንዲምረን ቸርነቱ ይርዳን። በረከታቸውን አትረፍርፎ ይስጠን። ጥቅምት 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አቡነ አቢብ አባ ቡላ አባ አብሎ ገዳማዊ፣ ቅዱስ ዩልዮስ ሰማዕት፣ ቅዱሳን አብርሃምና ሐሪክ፣ ቅዱሳን አሞኒና ሙሴያ የታላቁ ብሎ ወላጆች ይታሰባሉ። እኔም መከተል የሚወድ ቢኖር ራሱን ይካድ መስቀሉም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። የቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 24። ትንቢተ ኢሳይያስ በትር ዘበላዕሌሁ ጽጌ ወስርወሴ ማርያም ዘይሲቡኪ እለሃጌ ምስለ ወልድኪ ሩሩህ ኃጢአተ ዓለም ሃዳጌ እፎ ተመንደብኪ ወለተ ሶሎሞን ሃርጌ ዘይደልሆኪ ውዳሴ ዘአልቦ ኑታጌ። ኢየሱስ ክርስቶስ እንታልብከ ቅያሜ ኃጢአቴ ስራይ ወስከኒ ዕድሜ ተዘኪረከ ሕማሙ ለአቢብ ዘሮሜ ክነኔ በምሕረትከ አምሳለ ደመና ወጊቤ ወጸግወኒ ፍስሐ ዘአልቦ ፍጻሜ። ቡላ ገብሩ ለእግዚአብሔር ጸወው ወማህበሩ ሩያን ዘይፈርህዎ ለሞት ዘኢይፈርህዎ ለሞት እብሎይ ዘእብሎክ
ዘተሰሜ አምሳለ መላእክት ወልዩ ሰማያት በዓለ ኪዳን ወፍጡረ ረድኤት አጽሞ ሞአ ሕፃን ሞአ ወልዱ ለተክለ ሃይማኖት ማይቱ ቶማቴዎስ ዘበርበሬ ጸዋሬ ግሩም ማይጠንት በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።